እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በመጣው ዘመን የኦርቶዶክሳዊነት ዘመን እንዲሆን ከፈለጋችሁ ቤታችሁ ውስጥ ልጆቻችሁን ስሩ። ፍዳ እየከፈልክ ትኖራለህ ይላል። ያለንበት ዘመን የፈተና ዘመን ብቻ አይደለም፣ የመከራ የጭንቅ ዘመን ነው። የመዓት ዘመን ነው። የጦርነት ዘመን ነው። የእልቂት ዘመን ነው። የደም መፍሰስ ዘመን ነው። እያያችሁት ነው። ዓለም ጭንቅ ላይ ናት ያለችው። ኢትዮጵያ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍር? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነ አምልከት ትኖራለህ። አሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ደጀ ሰላም ቤተሰቦች እንዴት አላችሁ? እንደምን ከረማችሁ? እንግዲህ ለዛሬ ያው ያዘጋጀውላችሁ የአብይ ጾም እንግዲህ አራተኛ ሳምንታችንን ለመያዝ እንግዲህ አንድ ቀን ይቀረናል ማለት ነው። እንግዲህ እንኳን አደረሳችሁ ለማለት እወዳለሁ። ገንዘብ ይበረክታል። እንዴት ይበረክታል? አስራት ሰዎች አስራት ይሰጣሉ ነው። እግዚአብሔር ላበርክትላችሁ አስራቴን ስጡኝ ይላል አይደል? እግዚአብሔር ቸግሮት አይደለም or something አይደለም። ስትሰጪ ይትረፈረፋል ነው። አታውቂውም ሲትረፈረፍ ድንገት ይመጣል። ለምሳሌ እኩል ደሞዝ እኔም አንቺም እናገኛለን or እኔና አንቺና ሌላ ያንቺ ተርፎሽ ይዛኛው ደግሞ ወዲያው ቡን ይላል። ምንድነው ቡን ያደረገው? አንዳንዱ ደግሞ ሰጥቶት አያልቅም። ይሄ ማለት ብሌሲንግ ይባላል፣ በረከት። በጣም ሰዎች ገንዘባቸው እንዲባረክ ብቻ ነው የሚመኙት፣ ግን እድሜያቸውም እንዲባረክ ቢጸልዩ መልካም ነው ብዬ አምናለሁ። አንድ ትልቅ ትምህርት ላስተላልፍ በጣም ይሄን ነው የምለው። ጊዜን ባርከው አልፋ እግዚአብሔር ሆይ ጊዜን ባርከው ካልሹ እኔ እንጃ በጣም በጥቂት ጊዜ እጅግ ብዙ ስራ ላይ ያሰራሽ ይችላል። በቃ እኔ በራሴ ህይወት ያየሁት ነው። ዊትነስ ነኝ፣ አንድ ምስክር ነኝ። ለምሳሌ በጣም የሚገርመኝ መጽሐፍ ቅዱስ ክፍል አለ። ሁልጊዜ እንደው ሳነበው እደነቃለሁ ነው። አንደኛው ሐዋርያት ክርስቶስ ሳይጠራቸው በፊት የተለያየ ሙያ ያላቸው ናቸው። ለምሳሌ ታክስ የሚሰበስባል ለማቴዎስ፣ እነ ጴጥሮስ እና ዮሐንስ አሳ አጥማጅ ናቸው። ሌላም እነ ቶማስ የግንብ ስራ ወዘተርፈ፣ ሉቃስን ብትዩ ሐኪም ነው። የተለያየ ሙያ ናቸው ነው። እሺ እውነት ነው። እንግዲህ ብዙዎቻችን ያው እንደዚህ ነገሮች ላይ ትኩረት አንሰጥምና ያው እጃችን ላይ ያለውን ነገር አንዳንድ ጊዜ እንዲበዛልንም ደግሞ ከበዛልንም በኋላ አጠቃቀሙንም አናውቀውምና እንግዲህ እንዲበዛልን እንዲባረክልን ከፈለግን ያው አስራት በኩራት መስጠት እንዳለብን የቤተክርስቲያናችን ስርዓት ነው ማለት ነው። ስለዚህ ይሄንን በሰፊው ወደፊት እንመለስልበታለን። ብዙ ሰዎች ጥያቄ ያነሳሉ። ለምሳሌ ሰብስቤ ለአንድ ቤተክርስቲያን ልስጥ ወይስ ለነዳያን ብሰጥ እግዚአብሔር ይቀበለኛል ወይስ አጠራቅሜ ዓመት ላይ ልስጥና ልርዳ የሚሉም ሰዎች አሉና ቤተክርስቲያን በዚህ ጉዳይ ላይ ምን ትላለች የሚለውን በሰፊው እንመለስበታለን። ከዛ በመቀጠል እንግዲህ በዚህ በጾም ወቅት በተለይ በዚህ በጾም ወቅት ንስሐ አባት ኖሯችሁ በንስሐ አባታችሁ ያልተጠቀማችሁ ወይም ያልተጠቀምን ሰዎች ይሄ ከዚህ ቀጥሎ ማሳያችሁ ቪዲዮ ለኛ ነው ማለት ነው። እንከታተል። እግዚአብሔርን የምትወዱ ክፋትን ጥሉ። የኛ ጌታ ከክፎች ጋር ግንኙነት የለውም። ክፎች ከእግዚአብሔር ባህሪ ጋር አይስማሙም። የኛ ጌታ ባህሪው ፍቅር፣ የዋህነት፣ ትዕግስት፣ ንጹህ ልቦና፣ ትህትና ነው። የኛ ጌታ ባህሪው ወረደ ከድንግል ማርያም በስጋ አስተማረን ሁሉን። ወደዚህ ዓለም የመጣው እኮ ሊያማልድ አይደለም እኮ የመጣው ለሁለት ነገር፣ ለማዳን፣ ትህትናውን ለመግለጥ። ከዚህ ውጭ አይነገርበትም። የኛ ጌታ ንጉሠ ነገሥቱ መድኃኔዓለም ክርስቶስ አባቶቻችን ያወረሱ ይህን ታላቅ ንጉሥ ነው። ለዚህ ነው የምንሰግደው። እግዚአብሔርን የምትወዱ ክፋትን ጥሉ። እግዚአብሔር የቅዱሳኖቹን ነፍሳት ይጠብቃል። ይጠብቀን። አሁንም መድኃኔዓለም ክርስቶስ ነው። ቅዱሳን ሁኑ በፊቱ። እኔ ቅዱስ ነኝና ቅዱሳን ሁኑ። ዋጋ ተከፍሎብናል። የዕፀ በለስን ዕዳ በቀራንዮ ደም ደምስሶታል። አንርከስ፣ አናሳዝነው፣ ድካሙን ከንቱ አናድርግ። ሥጋው ደግሞ የተቀበላችሁ መጨረሻችሁን ያብጀው።
ያልተቀበላችሁ እግዚአብሔር ያጥናችሁ። ነፍስ አባት እያላችሁ ንስሐ ያልገባችሁ፣ ነፍስ አባት እያላችሁ ሥጋው ደግሞ ያልተቀበላችሁ መጨረሻችሁም ይሆን እግዚአብሔር ይሁናችሁ። ነፍስ አባት እያላችሁም ለሥጋው ደግሞ ያልበቃችሁ እግዚአብሔር ይሁናችሁ። አባቶቻችሁ ምን ታረጉላችሁ ያላችሁ የእሳት ራት ዛሬ ማደሩን የሚያውቅ ሰው አለ? ሞት ቢመጣ ታውታላችሁ። በያለበት መሬቱ እየተገለበጠ ጎርፍ እየወረደ ሳያስበው እየሄደ ያለው እንዲህ ያለ ነገር ቢመጣ የት ነው የምትገቡት? ተዘጋጅታችሁ ተቀመጡ። የሌላችሁ ነፍስ አባት ያዙ፣ ንስሐ ግቡ፣ ሥጋውን ደሙን ተቀበሉ። ቅዱሳን ሁኑ፣ በደሙ ቀድሶናል። ዋጋ ተከፍሎብናል፣ ዋጋ ተከፍሎብናል በቀራንዮ። ቀድሱ ራሳችሁ፣ ቅዱሳን ሁኑ፣ ለቅድስና ኑሩ። ከኃጥአን እጅ ያድናቸዋል ቅዱሳኖቹን። ብርሃን ለጻድቃን፣ ደስታ ለልበ ቅኖች። ጻድቃን በእግዚአብሔር ደስ ይበላችሁ። ለቅድስናው መታሰቢያ አድርጉ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ቃልዮት ያሰማልን አባታችን። በጣም ትልቅ ነገር ነው የነገሩን። ያው ብዙዎቻችን አናስተውለውም፣ ይዘናል። ንስሐ አባት ግን እንዴት እንደምንጠቀም አጠቃቀሙንም ብዙ ጊዜ አናውቀውም እና ያው አባታችን በደንብ አብራርተው ነግረውናል። እንግዲህ የሰሞኑ ደግሞ አነጋጋሪ የሆነው ኮሜዲያን እሸቱ በቲክቶከሮች ሰባኪያን ላይ በተለይ የምናውቃቸው ስማቸውን አሁንም አልጠቅስላችሁ እናንተ የምታውቋቸው ታዋቂ የቲክቶክ ሰባኪያን ኦርቶዶክስ አልወከለቻቸውም እያለ ነው። ይሄ ነገር እውነት ነው? ከሱ አንደበት የሰማነው ነው? እስቲ እናዳምጠው። የልቤን ማማክረው ሚስጥሬን ምነግረው እድገቴን ማሳየው ጓደኛዬ ነው። ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍር? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ከዚህ ቀደም በሐሰተኛ ነቢያት ላይ አንድ ስታንድ አፕ ኮሜዲ ሰርቼ ነበርና አንዳንድ ሰዎች እንዴት አንተ ሃይማኖቱን ትናገራለህ ብለው ኮሜንት አድርገውብኝ ነበር። እኔ የማንንም ሃይማኖት አልናገርም። በወቅቱም በሃይማኖት ስም ራሳቸውን ሸፍነው ሃይማኖቱን የማይወክሉ የፕሮቴስታንት ቤተክርስቲያን ዕውቅናም ክብርም ያልሰጠቻቸው ነገር ግን የግል ጥቅማቸውን የሚያራምዱ ብዙዎችን እየጎዱ ያሉ ግለሰቦችን ለመቃወም ነበር ኮሜዲውን የሰራሁት። ብዙዎች ተረድተውኛል። ጥቂቶች ደግሞ ሳይረዱኝ ቀርተው የፕሮቴስታንት ሃይማኖትን የምጠላ መስሏቸው ነበር። በፍጹም ማንንም አልጠላም። ሁሉንም አከብራለሁ፣ ሁሉንም እወዳለሁ። የራሴን ኦርቶዶክስ ተዋህዶ ሃይማኖትን ግን ያለ ጥርጥርና በንጹህ ልቤ አመልካለሁ። ይህንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። እንደ ተከታተልነው ነው ኮሜዲያን እሸቱ በጣም ትልቅ ነገር ነው የነገረን። ምክንያቱም ያው ብዙዎቻችን በሰሞኑ ጉዳይ ላይ ውግንና ይዘን ግማሹ ከፎይ ጎን ነኝ፣ ግማሹ ከእንትና ጎን ነኝ፣ ግማሹ እንዲሁ በሆነ ጊዜም ደግሞ አክሊለም ደግሞ በጠፋ ጊዜ ከአክሊለ ጎን ነን እያልን እንደዚሁ የተከፋፈልንበት ጊዜ ነበርና ከእግዚአብሔር ጋር የሚያገናኛችሁ ጸሎትና ጸሎት ብቻ ነው። መንፈሳዊ ዕውቀት ሳይሆን
ጸሎት ነው ከእግዚአብሔር ጋር የሚያገናኛችሁ። እኔ አሁን ሳይ ቲክቶክ ላይ ዩቲዩብ ላይ የትኛውም ማህበራዊ ሚዲያ ላይ ወጣቱ በቃ ይከራከራል። ከፕሮቴስታንት ይከራከራል፣ ከጆቫዎች ይከራከራል፣ ከካቶሊክ ጋር ይከራከራል። እርስ በርስ ደግሞ ኦርቶዶክሱ ለኦርቶዶክሱ በቀኖና በዶግማ ይከራከራል። መንፈሳዊ ህይወታችን የክርክር መጨረሻው ደግሞ ይሄ ነገር አይስማሙማ፣ ይጣላሉ። ግርም እኮ ነው የሚለው። የጸሎት ህይወት የለንም፣ የአምልኮት ህይወት የለንም። ሁሉም አሁን ወጣት የሚፈልገው ማወቅም የሚፈልገው መንፈሳዊ ዕውቀት ነው። መንፈሳዊ ህይወት እንዴት እንደሚኖር ማንም አይፈልግም፣ ቢፈልግም አይኖርም። በነገራችን ላይ መንፈሳዊ ህይወትና መንፈሳዊ ዕውቀት በጣም ይለያያል። መንፈሳዊ ዕውቀት ካላችሁ እግዚአብሔርን ልታውቁ ትችላላችሁ። ድንግል ማርያም፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት የቤተ ክርስቲያንን ቀኖና ዶግማ በደንብ ልታውቁ ትችላላችሁ። ማወቅ የትም አያደርሳችሁ። ማወቅ አርዮስን አልጠቀመውም፣ ወደ ክህደት ነው የወሰደው። በስርዓት በትንሹ የሚመጥናችሁን ካወቃችሁ ለእናንተ እኮ በቂ ነው። ድሮ እኮ የነበሩት እናት አባቶቻችን የነበራቸው መንፈሳዊ ዕውቀት ሳይሆን መንፈሳዊ እምነት ነው። ሳይጸልዩ ይደረግላቸዋል፣ ሳይጸልዩ እግዚአብሔር ይሰማቸዋል። እኛስ ጸሎት የለም፣ ዕውቀት፣ ሆይ ሆይታ፣ ክርክር፣ ንግግር፣ ግን ውስጣችን መንፈሳዊ ፍሬ የሌለበት ባዶ። አብዛኞቻችን እኮ ገለባ ሆነናል። የመቅሰፍት ዘመን ነው ክርስቲያኑ። አባቶች እንደተናገሩት እስካሁን ከምናውቀውና ከምናየው የበለጠ ከባድ መከራ በዓለማችን ላይ ይመጣል። ቅርብ ነው፣ በጣም ቅርብ ነው። የጠማምነቱን ፍዳ እየከፈልክ ትኖራለህ ይላል። ያለንበት ዘመን የፈተና ዘመን፣ የፈተና ዘመን ብቻ አይደለም፣ የመከራ የጭንቅ ዘመን ነው። የመዓት ዘመን ነው። የጦርነት ዘመን ነው። የእልቂት ዘመን ነው። የደም መፍሰስ ዘመን ነው። እያያችሁት ነው። ዓለም ጭንቅ ላይ ናት ያለችው። የሩሲያ፣ የዩክሬን፣ የእስራኤል፣ የመካከለኛው ምስራቅ፣ በእኛ በሀገራችን በኢትዮጵያ፣ በአፍሪካ፣ በሌላውም ሀገር በላቲኑ ምንሰማው በሙሉ የጦርነት የግድያ የጭካኔ። አሁን በሀገራችንማ እገታው ራሱ አስገራሚ ደረጃ ላይ ደርሷል። ወንድሙን አግቶ ከአባቱ ገንዘብ የሚቀበልበት ዘመን ላይ ደርሰናል። ከወንድሙ ጋር ተመካክሮ አባቱን ገንዘብ ታግቻለሁ ብሎ ታላቁ አጋች ታናሹ አጋች ሆኖ ከወላጅ ሁሉ ገንዘብ የሚቀበልበት ዘመን። እንዴት አይነት ዘመን ነው እኛ ዘመን? እግዚአብሔር ምሕረት በጣም ያስፈልገናል። እግዚአብሔር ይቅርታ ያስፈልገናል። እንጠበቅ ክርስቲያኖች ከዚህ ዘመን፣ ከወገንተኝነት ክፋት፣ ከሀገር ልጅ ክፋት፣ ከቋንቋችን ተናጋሪ ክፋት፣ ከቤተሰቦቻችን ክፋት፣ ከታላላቆቻችን ክፋት፣ ከምንወደቻቸው ሰዎች ክፋት፣ የነሱን የክፋት ምክር ያልሰማ በዚህ ዘመን የቤተሰቡን ክፋት የማይሰማ ሰው አለ። ከቤተሰቡ ተንኮል የማይተባበር ሰው አለ። ከቤተሰብ አልፈን ጎሳ ወደምንለው ብሔረሰብ ወደምንለው ተሻግረን የተባለንን ሁሉ ሰምተን የሚጠሉ የተባለውን ጠልተን ውደዱ የተባለውን ወደን እንዲህ አድርጉበት የተባለውን የምናደርግበት ዘመን ነው። ከባድ በሽታ ነው ክርስቲያኑ እወቁ። በጣው ዘመን የኦርቶዶክሳዊነት ዘመን እንዲሆን ከፈለጋችሁ ቤታችሁ ውስጥ ልጆቻችሁን ስሩ። ሩሲያ አሁን ባልኳቸው የኮሙኒዝም ርዕዮተ ዓለም ሲቀጠቅጧቸው ምን እንደነበር ታውቃላችሁ? ስታሊን ኦርቶዶክሳውያንን ገደለ። ኦርቶዶክሳውያን አላልቃሉ። መጨረሻ ላይ ደከመው። ምን አለ ሰብስቦ ጳጳሳቱን፣ እናንተም አታልቁ፣ እኛም መግደል ሰለቸን። አሁን አንድ ውሳኔ ያስፈልገናል አለ። ምን አላቸው? ወይ ቅዳሴያችሁን ብቻ ትቀድሳላችሁ፣ ወይ ደግሞ ስብከተ ወንጌላችሁን ብቻ ታስፋፋላችሁ። ሁለቱንም ግን ማስኬድ አትችሉም። ወይ ቀድሱ፣ ወይ ስበኩ፣ ምረጡ አላቸው። ጳጳሳቱ ተጨነቁና እናቶችንና እህቶችን ሰበሰቡና ስታሊን እኮ እንዲህ እያለ ነው፣ ምን እናድርግ አሏቸው። እናቶች ሱባኤ ያዛሉ። ሱባኤ ተያዘ። ከሱባኤ መልስ እናቶች ምን መልስ ሰጡ መሰላችሁ? እንዲህ አሉ። ብፁዓን አበው ጳጳሳት እናንተ ቀድሱልን፣ አቁርቡን፣ ምስጢራተ ቤተ ክርስቲያን ፈጽሙልን፣ አጥምቆን፣ ልጅነት ስጡን። እናንተ እሱን ስሩ። ስብከተ ወንጌሉን ግን ለእኛ ተዉት። እቤታችን ምናችንን እንሰራለን? ልጃችንን እንሰራለን። እሺ እንግዲህ መብራት ጠፍቷል ማለት ነው፣ ያው ሪከርድ እያደረግን። ስለዚህ የዛሬ ፕሮግራማችን ይህን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን አትርሱ፣ ላይክ አድርጉ። በሚቀጥለው እንገናኛለን። ሰላም ሁኑልኝ።